ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ በአዲስ መረጃ ተገናኝተናል። አንድ አባት መፍትሄ ሰራይ የጥንቆላ መጽሐፍ ከ80 አሃዱ መጽሐፍ ውስጥ የተካተተ ነው ብለናል። ይህ ጉዳይ ምንድነው እንመለከታለን። እንዲሁም ደግሞ ወላጆች ልጆቻችሁን በጣም ልትጠብቁ ይገባል። አሳዛኝና አሳፋሪ ቪዲዮ ተለቋል። በዚህ ጉዳይ ላይ መረጃ እሰጣችኋለሁ። እንደዚሁም ደግሞ ሌሎች የሚያነቁ የሚያበረቱ ትምህርቶችን መንፈሳዊ ትምህርቶችንም ደግሞ አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አብራችሁን ቆዩ። ፎቶ ላይ እንደምታዩት ነው። ከወደ ቡልቡል ለ40/60 ኮንዶሚኒየም ትላንት አስደንጋጭ ሜሴጅ አንድ እህት የላከችልኝ። ነገ ምልክልህ አንድ ቪዲዮና ፎቶ ሊኖር ይችላል፣ ራስክን አዘጋጅ፣ አንተ በምትሰራው ትሬንድ ነህ አለች። ምን እንደሆነ ሳብሰላሰል አደርኩ። ሲነጋ መታገስ አልቻልኩም። ጠዋት ባስቀመጠችልኝ ኮሚኒኬት አረኳትና ምንድነው ላኪልኝ አልኳት። በቴሌግራም ስትልክልኝ በጣም ይዘገንናል። እድሜያቸው 6 እና 7 የሚሆኑ ህጻናት ሁለት ወንድ ልጆች በተመሳሳይ ጾታ አዲክትድ ሆነው የሆነ ነገር እያደረጉ ነው። በጣም ይሰቀጥጣል። ለወለደ ሰው ሞት ይሻላል። እግዚአብሔር አምላክ በሚያውቅ እኔ ምንም ማድረግ ስላልቻልኩ ፎቶውን ወደ እናንተ ቆርጬ ልኬያለሁ። ቪዲዮውን መልቀቅ አልችልም። ወላጆች ልጆቻችሁ የት ውለው እንደሚያሩ የት እንደሚያመሹ ቀን የሚያዩት ታብሌት፣ ስልክ ምን እንደሆነ እባካችሁ መርምሩ። ወጦ መግባት ሰርቶ መብላት ምናምን አይደለም። ልጅ ማሳደግ በጣም ተከታተሏቸው። አንዳንድ ወላጆች በውስጥ መስመርኛ ሰርተና ብላ ወይስ ልጆቻችን ስንጠብቅናል? ሰርቶ ማብላት ምን ጥቅም አለው? ምንስ ትርጉም አለው? በቃ ይሄ ቪዲዮ የደረሳችሁ ሰዎች እባካችሁ ታዋቂ አርቲስቶች ድምጹ ነው። ወንድ ልጆች የወለዳችሁ ሴት አርቲስቶች፣ ሴት ልጅ ያለቻችሁ ወንድ አርቲስቶች፣ ታዋቂ ቲክቶከሮች የማይረባ አንቱ ፍንቱ ብሔርን ከብሔር እምነትን ከእምነት ሲያጋጭ የሚውል ብሮድካስት ከፍታችሁ እንደ ሐምሌ ዝናብ እኝኝ ስትሉ እምትሉ ምንም ለህዝቡ እዚህ ግባ የሚባል ጥቅም የማሰጡ ብሮድካስቶች አድምታችሁ ስሩ። ምናልባት የዚህ ነገር ተባባሪ ካልሆናችሁ በስተቀር ይሄን ነገር አይታችሁ ማለፍ አትችሉም። በጣም ከባድ ነው። ወልደን እናሳድጋለን፣ አሳድገን ለቁም ነገር እናበቃለን ካላችሁ ይሄን ነገር ተባበሩና ሳይቃጠል በቅጠል። እኔ ያቅሜን እየለፈለፍኩ ነው። የሰው ልጅ ነኝ፣ እደክማለሁ፣ ወይ አንድ ቀን እጠፋለሁ። ነገሩ በሁለትና በሶስት በአራት ልጆች የሚደረግ ወይ በሁለት በጋዜጠኛ በሁለት ቲክቶከር የሚራግብ ነገር መሆን የለበትም። ኮፒ ሊንክ ሸር አድርጉ፣ ቫይራል ይውጣ። ቪዲዮ መልቀቅ አይችልም፣ ይዘገንናል። እነዚህ ልጆች በሳማም ተገረፉ፣ በሶኬትም ቂጣቸውን ተለበለቡ። ወላጅ ሊመልሳቸው ይችላል። 40/60 ቡልቡል ላይ ያላችሁ ሰዎች በጀርባ ልጆቻችሁን የምትለዩ ከሆነ በፀጉራቸው ቅርጽ በጠራናቸው የምትለዩ ከሆነ ኤም ፎቶዩ ማንነታቸውን ወቁና ቆንጥጣችሁ ሚስጥር አስወጡ። የት እንደተለማመዱት ማን እንዳሳያቸው። ካደጉ በኋላ አንድ ዛፍ ካደገ በኋላ ጽድን ወይ ወይራን ቀጥ ማድረግ አይቻልም። ቤንድ ካረጋ አደረገ ነው፣ ቆርጦ መጣል ነው። ሁሉም ነገር በችግኝነቱ ነው። ወደ ጎንም ወደ ላይ ማደግ እንዲችል የምታረገው ባለቤቱ ነህ። ሳይቃጠል በእንቁላሉ በቀጣሽኝ ይሆናል። ወንድማችሁ ገብረየስ ነኝ። ኮፒ ሊንክ ሸር አድርጉ። ብዙዎቻችን የቀለድንበት ዲያብሎስ እኔን አይፈትነኝም፣ እኔ እንዲህ የለብኝም የምንለው አሁን በግልጽ እየወጣ ያለ ይመስለኛል። በጣም የሚያሳዝን ጊዜ ላይ እንገኛለን። በጣም ብዙዎቻችን በቀለድነው ነገር ዋጋ እየከፈልን እንገኛለን። አሁን ምን ይባላል እንደዚህ አይነት ምስል እንደዚህ አይነት ቪዲዮ መመልከት? ልጆቻችን ምን እያደረጉ እንደሚውሉ ምን እየሰሩ እንደሚውሉ እንኳን ብዙዎቻችን መከታተል አቅቶናል። በጣም የሚያሳዝን ነው። እኔ እንደውም መጀመሪያ ምስሉን ሲመለከት ወንድና ሴት መስሎኝ ነበር። እንደውም ህፃናትም ቢሆነው እንደዛ መስሎኝ ነበር። ነገር ግን አሁን መረጃውን በደንብ ሲመለከት ደግሞ በጣም ነው ያዘንኩት እውነት ለመናገር። ስለዚህ ምን ያህል ሰሞኑን ስናወራው የነበረ ነገር የግብረ ሰዶም አካሄድ ምን ያህል እየሄደ እንዳለ በጣም የሚያሳዝን ነው። ስንት ቤት ውስጥ ይሄ ነገር ገብቷል። ስንት ቤት ውስጥ ገብቷል። አሁን ይሄ ጉዳይ መፍትሄ የሚያመጣው ቲክቶክ ላይ ገብቶ ወይም ማህበራዊ ሚዲያ ላይ በመጮህ አይደለም። ራሳችንን እንፈትሽ። እንዴት አደግን? ቤተሰቦቻችን እንዴት አሳደጉን? ኑሯችን እንዴት ነው? በክርስትና ሕይወት ውስጥ አለን ወይ ነው ጥያቄው። አለበለዚህ አሁንም በማህበራዊ ሚዲያ ላይ በመውጣት በመጮህ ይህንን ጉዳይ አናስቆመውም። ሰዎችን እስር ቤት በማስገባትና በማሰር ግብረ ሰዶማዊነቱንም የአጋንንትን ስራ ማስቆም አንችልም። እንደውም ምን የሚፈራው እነዚህን ሰዎች አሳስረን ወደ እስር ቤት ባስገባን ቁጥር ጉዳዩን እያስፋፋን ነው የምንሄደው። ምክንያቱም ግብረ ሰዶም የሚስፋፋበት ቦታ አንዱ እስር ቤት፣ ወህኒ ቤት ወይም ማረሚያ ቤቶች ስለሆኑ ማለት ነው። ግብረ ሰዶም ለህዝቢያንነት የሚስፋፋበት ቦታ አንዱ እስር ቤት ወይም ማረሚያ ቤቶች ስለሆኑ ማለት ነው። ማሰር መፍትሄ አይደለም። ነገር ግን እያንዳንዱ ቤተሰብ በክርስትና ህይወቱ ሊሰራ ይገባል። የሚሰግድበት የሚጸልይበት መንፈሳዊ ምግባራትን የሚፈጽምበት ህይወት ከሌለው በስተቀር እነዚህን ነገሮች ከህይወታችን ልናርቅ አንችልም። ግብረ ሰዶማዊነት የእነዚህ የምስጢር ማህበራቱ የሚያመጡበት ነገሮችን ለመላቀቅና ከህይወታችን ለማራቅ የመጀመሪያው ስራ በክርስትና ህይወታችን መበርታት ነው። ከክርስቶስ ጋር መያዝ ነው። ከክርስቶስ እቅፍ ስለወጣን ነው። ከክርስቶስ ቤት ስለራቅን ነው ዛሬ ይህ ሁሉ መከራ እየመጣብን ያለው። ስለዚህ ቲክቶከሮች ወጥቶ ጮሁ፣ አርቲስቶች ጮሁ፣ በዚህ መፍትሄ ልናመጣ አንችልም በጭራሽ ማለት ነው። ብዙ ዘመናት ለፍልፈናል አይደል? አናመጣም። ነገር ግን ዲያብሎስ ህይወታችንን እንዴት እየተጫወተ
እንዳለ አጋንንት እንዴት ህይወታችንን እያበላሸ እንዳለ ራሳችንን መፈተሽ ያስፈልጋል። እንዴት አደገን፣ ቤተሰቦቻችን እንዴት አሳደጉን የሚለውን ነገር ማየት ካልቻልን መጠየቅ ጠይቀንና መልስ ለሱ ሰጥተን በተግባር ካልተገኘን አሁንም ገና ብዙ ዋጋ እንከፍላለን። ምክንያቱም የቀለድነው ነገር ዲያብሎስ እኔን አይፈትነኝም፣ ስለ ሰይጣን ስለ መናፍስት አታውሩ እያልን ያወራነው ነገር ዛሬ በግልጽ እየታየ ነው። ልጆቻችን በግልጽ በየመንገዱ ወንድና ወንድ ህፃናቶቹ እንኳን ሳይቀር ግብረ ሰዶማዊነት እየፈጸሙ ነው። ነገ ደግሞ ሌሎችንም እንመለከታለን። ምን ያላየነው ነገር አለ? እግዚአብሔር በእውነት ሀገራችን ይጠብቅልን። ወደ ቀጣዩ መረጃ ወስዳችኋለሁ። በቀጣዩ መረጃ ላይ ደግሞ የምንመለከተው አባታችን አባ ገብረ መድኅን የሚባሉ ናቸው። እንዲህ ብለው ይጀምራሉ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። 81 መጽሐፍቶች አሉ። ከነዚህ መጽሐፍት ውስጥ ትልቁ በስመ አምላክ የተጻፈ መፍትሔ ሠራይ ነው። በጣም የሚገርም ነው። አስተውሉ ውድ ቤተሰቦቼ፣ መፍትሔ ሠራይ ማለት የጥንቆላ መጽሐፍ ነው። እንዲህ አይነት አባቶች ደግሞ በማህበራዊ ሚዲያ ላይ ወጥተው መፍትሔ ሠራይ የጥንቆላ መጽሐፍቱን የአባቶች ጥበብ ነው ከ81 መጽሐፍት ውስጥ የተካተተ ነው ብለው ደግሞ ትውልዱን የሚያደነዝዙ ደግሞ አሉ። እንደዚሁ በየቤተ ክርስቲያን ውስጥ ደግሞ የተሰገሰጉ ይህንን ነው ደጋግመን ስንናገር የሚሰማን ያጣ ነው። ደጋግመን ስናወራ ይህንን ነው ስናወራ እናንተ ስለ ሰይጣን ስለ አጋንንት ብቻ ትናገራላችሁ፣ ስለ ክርስቶስ ስበኩ እያላችሁ ትናገራላችሁ። ይህንን እንኳን እንደዚህ አይነት ነገሮች እንኳን ማስተካከል አልቻልንም። በቤተ ክርስቲያናችን ውስጥ ያሉ በጣም እድሎቻችንን ብዙ ነገሮቻችንን እያበላሹ ያሉት እንደዚህ አይነት ሰዎች ናቸው። ደግሞ እንግዲህ ተመልከቱ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። 81 መጽሐፍቶች አሉ። ከነዚህ መጽሐፍት ውስጥ ትልቁ በስመ አምላክ የተጻፈ መፍትሔ ሠራይ ነው። እንግዲህ ትልቁ መጽሐፍ ነው የተባለው። እንደውም መፍትሔ ሠራይ ትልቁ መጽሐፍ ሆኗል። አንዳንድ ሰዎች ከጥንቁልና ጋር ያያይዙታል። ነገር ግን ጥንቁልና ጋር የሚያያዝ አይደለም። መፍትሔ ሠራይ ማለት ሰው የተዋለበትን ስራ የበላውን በጨርቁ በፀጉሩ የተደገመበትን አእምሮ የለበሰውን ተምሮ ለወግ ማዕረግ እንዳይደርስ የተደረገበትን በከብቱ በበጉ በፍየሉ በቀፈው የጨበጠው ነገር እንዳይበረክትለት የተደረገውን እነዚህንና ሌሎችን የሚፈታ መፍትሔ ሠራይ ይባላል ይላሉ። ይህ በጣም የሚያሳዝን ነገር ነው። እንደዚህ በድፍረት ወጥተው መናገር ጀምረዋል። አውደ ነገሥትን ለዘመናት እንደ አባቶች ጥበብ አድርገው ብዙ ሰዎች በየማህበራዊ ሚዲያው ላይ የኮከብ ቁጥራውን፣ አስትሮሎጂውን፣ ሌላውንም የማይጠቅሙ ኮተታኮቶችን አምጥቶ ትውልዱን አግበስብሶበት እድሉን፣ በረከቱን፣ ሰላሙን በማሳጣት መከራ እያሳዩ የሚገኙት እንደዚህ አይነት አባቶች ናቸው። ደግሞ በዚህ ጉዳይ ላይ ቤተ ክርስቲያን ግልጽ አቋም አላት። ቤተ ክርስቲያን እንደዚህ አይነት ነገሮችን አትደግፍም። ይህንን ግን የሚናገሩት እንግዲህ በምንኩስና ውስጥ የሚገኙ አባቶች፣ በየገዳሙ የተሰገሰጉ ስርማሽ ቅጠል በጣሾች፣ በየመቃብር ቤቱ መናፍስትን በመዋረስ ወደ ከተማ እየወጡ ትውልዱን የሚያደነዝዙ እዛው ባሉበትም ሆኖ መናፍስትን ወደ ሰዎች በመላክ ጥላወጊውን፣ መተቱን፣ አይነ ጥላውን፣ የዝሙት መንፈሱን በመላክ ትውልድን የሚያደነዝዙ እንደዚህ አይነት አባቶች ናቸው። ደግሞ አያችሁት ምን ያህል ሀገራችን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ምን ያህል ዋጋ እየከፈልን እንዳለ ማለት ነው። እንደዚህ አይነት ሰዎች ናቸው። እንግዲህ በጣም ምን አይነት ድፍረት እንደሆነ መፍትሔ ሠራይ አውደ ነገሥቱን የስርማሽ ቅጠል በጣሹን መጽሐፍ አምጥተው አንድ ጠንቋይና ደብተራ የጻፈውን መጽሐፍ አምጥተው ከ81 መጽሐፍ ጋር ለማወዳደር የሚሞክሩ ሰዎች፣ ይሄ በቀላሉ የመጣ አይደለም። ምክንያቱም ብዙ አጋዦች ዛሬም በቤተ ክርስቲያን ውስጥ ስላገኙ ነው ነገር እንደዚህ የሚያደርጉት። በጣም ነው የሚያሳዝነው። እግዚአብሔር በእውነት ሁላችንን የሚጠብቀን። ስለዚህ እንደዚህ አይነት ነገሮች ለመንቃት ያስፈልጋል። እንዲህ አይነት መፍትሔ ሠራይ የሚባለው መጽሐፍቶች የቤተ ክርስቲያን መጽሐፍቶች አይደሉም። ስርማሹ ቅጠል በጣሹ ለራሳቸው በሚመቻቸው መንገድ ጽፎ ያዘጋጁት መጽሐፍ ነው። ጨጨጨ ገገገ እያሉ የሚነበብ መጽሐፍ የቤተ ክርስቲያን መጽሐፍት አይደለም። መናፍስትን ለመዋረስ የሚጠቅም ለሀብት፣ ለገንዘብ፣ ለዝና ወይም ደግሞ ለትዳር፣ ለተለያየ ነገር ተብሎ መስተፋቀር ለመስራት የሚጠቀሙበት መጽሐፍ እንጂ የታሰረብንን የሚፈታ አይደለም። የታሰረብንን የሚፈታው አንድዬ አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እሱ ብቻ ነው ችግሮቻችንን የሚፈታው። ስለዚህ ልንጠነቀቅ ይገባል። ውድ ቤተሰቦቼ፣ ኩክየለሽ ማርያም ሄደሽ 21 ቀን የቆይሽው እሱ ቆይታ ምን መስል ነበር? ምን አይነት ለውጦች እንዳመጣሽ እንደው በሰማ ደስ ይለኛል። ከመጀመሪያ ቀን ጀምሮ ምን እየሆነ ነበር? ምን እየገባሽ መጣ? እንዳልኩ ነው። መጀመሪያ አካሄዴ በቃ የሆነ ያው ሰው ያረጋጋል ምናምን ሲል ትሰማለህ። ግን ዋናው ፐርፐዝ በቃ ራቅ ከማውቀው ዓለም ራቅ ማለት ነው የፈለኩት የነበረው። ውስጤ በጣም ሰላማቸው ስለነበር ማለት ነው። የመጀመሪያዎቹ ቀናቶች ያው እንዳልኩ ኤክስፒሪየንስ ይሄ አሁን ለምሳሌ አባታችን ምናምን አውቃለሁ እንጂ የጸሎት ስርዓታት ቅዳሴን ያስቀድሻል አቅጣይ ምንም ነገር አላውቅም። ብቻ ኤክስፒሪየንስ የለኝም እና በቃ ይደክመኛል፣ ይሰለችኛል ምናምን ውስጤ እንዳልኩ በቃ ኮሚኒኬትም ካደረኩ ሮሮ ነበር። በቃ
ሰው ገሎ እንኳን የሰው ልጅ መኖር እየቻለ እኔ ምን አድርጌ ነው በዚህ ውስጥ የምታሳለው? ንጭንጭ ነው በቃ most of it። ከዛ ኋላ ግን ራሴን እየተረዳሁ እኔስ ምን አድርጌያለሁ? ልቤ እየተሰበረ መጣ። ሊትራሊ ልቤ እየተሰበረ በራሴ እያፈርኩ ይሄ መጽሐፍ ቅዱስን ከማንበብ ምናምን ብቻ በሰዓቱ በነዛ 21 ቀናቶች ውስጥ ልዩ ሰላምና ማን ላይ ሪሌይ ማድረግ እንዳለብኝ በህይወቴ ተማርኩ። በቃ ምን መደገፍ እንዳለብኝ ተምሬ ወጣሁ። ያቺ መጨረሻዋን ሳምንት የጸለይኩት ሰርቼ ልብላ በቃ ለሰው አትርፊ ምንም ድሪም የለኝም ከዚህ በኋላ በህይወቴ በቃ ማየት የምፈልጋቸውን ነገሮች አይቻለሁ። መዝናናት በምፈልገው ልክ ተዝናንቻለሁ። ሪል ደስታም አልነበረም። በቃ ከተወሰኑ ጊዜያቶች በኋላ ለሰው ብዬ የማደርጋቸው ነገሮች ይበዙ ነበረ። በቃ ሰርቼ ልብላ ለሰው አትርፊኝ አይነት ነገር ነበረ ጸሎቴ ነበረው። ምን ወሰንኩ? እዛች ቤት ውስጥ ሆኜ ሰው መሆን አለብኝ። በቃ ሰው መሆን አለብኝ። ሰው ስሆን ግን ሰዎች ከኔ የሚማሩ አይነት ሰው ነው መሆነው። ምንም ያላጠፋው ጥፋት አለ ብዬ አላምንም። እንደኔ ብዙ ሊኖር ይችላል። እንደኔ ግን በጣም የሚያሳፍሩኝ በጣም የሚያሳቅቁኝ ቲክቶክ ላይ ብዙ ጊዜ ገልጠዋል። በየትኛውም የህይወት አጋጣሚ አግኝቼ ያስቀየምኳችሁ፣ ክፉ የሆንኩባችሁ፣ የበደልኳችሁ፣ ያስቀየምኳችሁ በንግግር ሊሆን ይችላል፣ በስራዬ ሊሆን ይችላል፣ በሁሉም ነገር እባካችሁ ይቅር በሉኝ። በቃ ሰርቀሻል ብባል አዎ ልል እችላለሁ። አጥፍተሻል ብባል፣ ዋሽተሻል ብባል፣ አጥፍተሻል ብባል አዎ ምን አይነት ሰው በቃ አጥፍቻለሁ። ሁሉም ሰው ደግሞ ያጠፋል፣ ይበድላል። ዋናው ነገር እዛ ለመቅረታችን እዛ የጠፋሁበት ቦታ ላይ እየታገልኩ አለመቆየት ነው። ስለዚህ እኔ አጥፍቻለሁ። ልጅ አለችኝ። ያቺ ልጅ ግን እኔ ያለፍኩበትን ህይወት እንድታልፍ በፍጹም አልፈቅድም። አንድ ሌላው ነገር መማር፣ የሰው ልጅ መማርና ትክክለኛ ህይወት መማር ከፈለገ በጣም ብዙ ትምህርት ቤቶች አሉ ዓለም ላይ። አሁን እኔ ችግር ምን ነበር የነበረው? ተደፍኛለሁ አውቃለሁ በሚል ይሄ በራሴ ዓለም ተደፍኜ ነበር። መማርም አልፈልግም በቃ የነበረው ማለት ነው። ሶ አትሊስት መማር ለሚፈልጉ ሰዎች ሲፈልጉ የኔ ኤክስፒሪየንስ የሆነ ነገር ላይ ሄደው እንዳይወድቁ መሆን አለበት ምናምን ብዬ ከዛ በኋላ for the first time ጾም ጀመርኩ። in lifetime ነው የምልህ። መጀመሪያ የጀመርኩት ስጋዬን ከመግዛት ማለት ነው። ውስጤ ኤክስፕሌን ላደርግ የማልችለው ይሄ መንፈሳዊ እርካታ፣ ደስታ ምናምን ፊልስ አደረገው ታወቀኝ ማለት ነው። እና እኔ ምን ብዬ ለሰው ልናገር እችላለሁ ማለት ነው። ከዛ በቃ ፍጹም ደስተኛ ነኝ። ሰላምና ደስታ አለ በህይወቴ። በቃ እንደዛ በህይወቴ ነው የምልህ። ለምሳሌ አሁን አክተር መሆን ፈልጌ አውቃለሁ ምናምን ግን ነገር ተሳክቶልኛል። የሆነ ነገሮች ሄድኩ ምናምን ተዝናና እንደዚህ ተደስቻለሁ በህይወቴ ማለት በቃ ይሄ ስጠይቅ የነበራቸው ጥያቄዎች ለምን ነው የምኖረው ማለት ጥያቄዎች ለምን እንደምኖር እየገባኝ መጣ። ጸሎት በደንብ ኤክስፒሪየንስ ማድረግ ጀመርኩ። ከዛ በቃ ሁሉ ነገር ወርጄ በቃ ትሁት የሚባል አይነት ሰው መሆን ጀመርኩ ማለት ነው። ምንም ብትደበድበኝ ምንም ችግር የለም ይቅርታ ዲፌንዲንግ ነበርኩ። በቃ የሆነ ነገር ስትል አጥፍተሻል ራሱ ብትለኝ ማለቅ በቃ ኢትስ ኦኬ። ምንም አሁን የሚደንቀኝ ነገር ጠፋ ምድር ላይ። ህይወትን የምታይበት ነገር ተቀየረ ማለት ነው። አዎ ማለት በቃ ይሄ አሁን ምንም አሁን ለምሳሌ ከመላ ጓደኞቼ ጋር ሆኜ ይሄ ሌክቸሪ ላይፍ ምናምን ኢንስታግራም ሞዴልስ ምናምን እያየን ከሪና ይሻት ምናምን ብዬ እንደ ቢግ ዲል ነበር ማወራኝ ነበር። አሁን ምን በቃ ለምኑ ነው በቃ የብዙዎቻችን ትግል የእህታችን ህይወት ለብዙዎቻችን ማስተማሪያ ወይም ደግሞ ትልቅ ተሞክሮ ነው ብዬ አስባለሁኝ። ምክንያቱም ዛሬም ብዙዎቻችን አሁን እሷ የምታስበውን አሁን እሷ ያጋራችንን ህይወት የምትሄዱ ብዙዎቻችን በዚህ መንገድ ውስጥ ያለን ሰዎች እንኖራለን። ደግሞም መፍትሄውን ማስቀምጣለች። እንደዚሁም ደግሞ አሁን እሷ ያለችበትን ህይወት ምን እንዳገኘች፣ ምክንያቱም ከእግዚአብሔር ጋር ስንሆን ያለውን ደስታና በዓለም ስንኖር ያለውን ደስታ ለማንሳት ሞክራለች። በጣም የሚገርም ነገር ነው ያነሳችው። እውነት ለመናገር ብዙዎቻችን ብዙ ነገር ሞልቶናል ብለን እናስባለን። ገንዘቡ አለን፣ መኪናው አለን፣ ሀብቱ አለን፣ ዝናው አለን። የማንበላው ነገር የለም፣ የማንጠጣው ነገር የለም፣ የማንጨፍርበት ቦታ የለም።
ግን ደግሞ ቤት ስንመጣ ብዙዎቻችን እናዝናለን፣ ብዙዎቻችን እናለቅሳለን። ይህንን ግን ብዙዎቻችን መናገር አንፈልግም። ማህበራዊ ሚዲያ ላይ የምናወራው ጥሩ ነገሩን ብቻ ፖዚቲቭ ነገሩን ብቻ ነው ልናወራ የምንፈልገው። ብዙ ጊዜ አያችሁት ዲያብሎስ ምን ያህል ይዞን እንዳለ ማለት ነው። ከላይ ለሰዎች ደስተኛ ሆናችሁ እንድትታዩ በደንብ አድርጎ ይገፋፋችኋል። ውስጣችሁን ግን እየበላ በሐዘን በጭንቀት ራሳችሁን እንድታጥፉና በተለያዩ ነገሮች ውስጥ እንድትገኙ ያደርጋችኋል። ወደ እግዚአብሔር እንድትቀርቡ በጭራሽ መንገዱን አይከፍትላችሁም። ዘወትር በሐዘን በችግር ውስጥ እንድትገኙ ያደርጋችኋል። ግን ለሰዎች ደግሞ ምን ሆናችሁ እንድታዩ ያማረባችሁ፣ ቆንጆ እንደሆናችሁ፣ ጥሩ ልብስ እንደምትለብሱ ያደርጋችኋል። ግን ውስጣችሁ ባዶ ነው። አሁን እህታችን የምትናገረው ወደ ቤተክርስቲያን ተመለሰች፣ ንስሐ ገባች፣ ቀድሞ ከነበራት ህይወት አሁን ያላት ህይወት ምንም ነገር ሳይኖረኝ አሁን ደስተኛ ነኝ እያለች ነው ያለችው። ስለዚህ ከክርስቶስ ጋር ከሆንን ምንም ነገር ባይኖረን እንኳን ደስተኞች ነው የምንሆነው። ስለዚህ ሁላችንም ኦርቶዶክሳውያን አሁን እቺታችን ያለፈችበት ህይወት ለብዙዎቻችን አስተማሪ ነው። አሁን እሷ ያነበረችበት ህይወት አሁንም ብዙዎቻችን በዚህ ህይወት ውስጥ ያለናለን። ስለዚህ ወደ እግዚአብሔር ልንቀርብ ይገባል። ከተያዝንበት ሰንሰለት የታሰርንበትን እዝር ሰባብረን ፈተን ወደ እግዚአብሔር በንስሐ ልንመለስ ይገባል። በጣም ብዙዎቻችን ዛሬም ድረስ ብዙ በቤተክርስቲያን ውስጥ የሚገኙ ነገሮችን አናውቅም። አንዳንዶቻችን ደግሞ አውቀነው እንኳን መፈጸም አንችልም ማድረግ ስለማንፈልግ። ምክንያቱም የክርስትና ህይወት የሚያስከፍለውን ዋጋ የሚጠይቀውን መንገድ መጓዝ ብዙዎቻችን አንፈልግም። ነገሮችን በቀላሉ ማግኘት እንፈልጋለን፣ በቀላሉ እንዲወደልን እንፈልጋለን። በክርስትና ህይወት ውስጥ ደግሞ እንደዚህ አይነት አልጋ ባልጋ የሆነ ህይወት የለም። ስለዚህ ሁላችንም ከክርስቶስ ጋር ለመኖር የሚከፍለውን ዋጋ መስቀሉን ተሸክመን እየወደቅንም እየተነሳንም በፈተናዎቻችን በችግሮቻችን ውስጥ እግዚአብሔርን እያመሰገንን በዛ መንገድ ውስጥ ልንሄድ ይገባል። ወደ ቀጣይ ቪዲዮ እንሄዳለን። ይከዱኛል ብለህ የማታስባቸው ሰዎች እኮ ያንተ ጉድጓድ ቆፋሪውን እኮ አገኛቸው። ይተውኛል ማታያቸው ሰዎች እኮ ያንቺ እኮ ጉድጓድ ቆፋሪ ሆኖ እኮ አያቸው። ምን ጥቅስ ትፈልጋለህ ከዚህ በለጠ? ያልከዳው እኮ እሱ ብቻ ነው። ያራቀሽ እኮ እሱ ብቻ ነው። የዘመድ ነገር እኮ በቃ አየነው። የወገን ነገር እኮ አየነው። የሰው ነገር እኮ አየኸው እኮ ሰው የሥራ ባልደረባ በለው፣ ጓደኛ በለው፣ አብሮ አገልጋይ በለው፣ የትኛውም በለው አላየሁም። በማትጠብቀው ቦታ ላይ ሆኖ ያንተን ውድቀት የሚፈልግ ሰው አልተደነቃችሁ? እኔ ገሌን አላምንም። እስካሁን ማመን እኮ የሚከብዱ ሰዎች እኮ አሉ። እኔ ገሌን ላይ እንደዚህ የሚያደርግ አይመስለኝ ብለን እኮ ማናምን እኮ አሉ። ግን እኮ እውነት ነው ሆኗል። ግን ለመቀበል የሚያስቸግረን አለ። አንድ ቀን ግን የኛን ጉድጓድ ቆፍሮ የማያውቀው ቸሩ መድኃኒዓለም ነው። እሱማ ጉድጓዱን እየደፈነልን ያው አሻግሮ ቀጥ አድርጎ አቆመን። እግዚአብሔር ስሙ የተመሰገነ ይሁን። አቆመን ቀጥ አድርጎ። ስለዚህ ከሱ ጋር መዛመድ ነው የሚሻለው። እሱን ዘመዳችሁ አድርጉት። ለምን እንርቃለን ከሱ ለምን ደግሞ አንጣበቀው? ብር አልጠየቀን፣ ብሔር አላየ፣ ቁመት አላየ፣ መልክ አላየ፣ ጎሳ አላየ። ንግግር አትችልም አልተባልክ። እግዚአብሔር የማይሰማው ቋንቋ የለም። በምንም ቋንቋ ብታወራ ብትኮላተፍ ነው ንግግርም አይኑርሽ። ዝም ብለሽ እኮ ስታለቅሺ እንባሽን እኮ የሚያነብ ነው። ዝም ብለህ እኮ ንግግር እንኳን ማታቅ ብትሆን እንኳን ስለ ሀያት እኮ ስታለቅስ እኮ ያንን እንባ እኮ ንግግር አድርጎ እኮ የሚሰማን የኛ አምላክ። አስባችሁታል? እንባችሁን አይቶ የሚረዳ አምላክ። ይህ ቸር አምላክ ታዲያ እንዴት ይተዋል? ይህ በናይት ክለብ እናገኘዋለን። ይህንን ቢራና ጠጅ ጠጥተን እናመጣዋለን። ይህን ደስታ አናመጣውም እኮ። የዘላለም እኮ ማረፊያ ነው። ጴጥሮስ እንዳለው አቤቱ ከአንተ ወደ ማን እንሄዳለን እኮ ነው ያለው። ወደ ማን እንሄዳለን? ከሱ ውጭ ማን አለን? እና ተውት። እውነት ይከፋል። እግዚአብሔርን ከርተኑ ተው። ከስንት ነገር እንዳወጣ እናውቀዋለን። እንደተቆፈርልን ጉድጓድ ቢሆን ኖሮ የት እንደምንገባ እናውቀዋለን። ዛሬ እዚህ ጋር መቆም አልነበረብንም። ጠላቶቻችን እንደቆፈርልን ጉድጓድ ቢሆን ኖሮ እኛ እዚህ ጋር መቆም የነበረብን ሰዎች አለ። መጀመሪያ ሸክም ነው ዛራ ግፍሽ መጀመሪያ አይደለም እኮ ያለው። ሸክማችሁ ክበል ወደ እኔ ነው ያለው። እኔ አሳርፋችኋለሁ እኮ ነው ያለው። እኔ እኮ አሸክማችኋለሁ እኮ አይደለም አሳርፋችኋለሁ በነፃ። ረባካችሁ ግፍ ነው ይሰራሉ ክርስቲያኖች። አሳርፋለሁ እያለ ምን ክፈሉኝ አለ። ምስጋና ብቻ እኮ ነው ያለው።
እውነት የእግዚአብሔር ውለታ አለብን፣ ዕዳ አለብን። ዕዳው እንዴት የምንከፍለው? በምስጋና ለእሱ በመታመን በንስሐ በስጋው ደግሞ ቃል እግዚአብሔር በመስማት ለእሱ በመቆም ነው ውለታው እንደዚህ የሚከፍል። እንዴት እንከፍለን እንጨርሰዋለን? እንደዛ መሆን አያልቅም ውለታው። ደግሞ እኮ በጣም የሚገርም ለጥቅማችን እኮ እንደዚህ እኮ የሚያደርግልን እኮ ሄዶ እግዚአብሔር ላይ በኋላ እኛ መንግስት መግባታችን እግዚአብሔር ላይ እኮ የምንጨምረው ክብር የለም። እኛ በመጸደቃችን እግዚአብሔር ለምን ይጨምራል? ገዳም ሄደ። ግን ገዳም ከገባ በኋላ መነኮሳቶቹ እጅግሩን አስረው ይህንን ታላቅ የተባለ ወንድም አቶ እጅግሩን አስረው አስቀመጡትና 7 ቀን እየጮኸ እየተሳደበ 7 ቀን ታስሮ ጸበል እንዲጠመቅ ተደረገ። ለምንድን ነው እንደዚህ የምታደርገው? እኔ በሽተኛ አይደለሁም። በዚህ አይነት ውሸት፣ በዚህ አይነት ማታለል ጠርተኸኝ እንደዚህ በማድረግ ምልቅ መስሎህ ነው? እኔ አልለቅህም፣ ግድ የለህም፣ ከተፈታው በኋላ አልለቅህም፣ በነፍስ ብቻ ልውጣ እያለ ሲዝትበት ቆይቶ 10ኛው ቀን 11ኛው ቀን 12ኛው ቀን እያለ 2ኛው ሳምንት ላይ ሲደርስ ግን ጸባዩ የተስተካከለ መጣ። ወንድም አለ እኔ እወድሃለሁ፣ ቤቱ እንዲድን ፈልጌ ነው። ያለኝ አማራጭ አንተን መለወጥ ነው። አንተን ካለወጥ ግን ቤቱ አይለወጥም። ሁሉንም ወንድሞቼን በሙሉ ለመክራቸው ሞክሬ እምቢ ብለውኛል። ስለዚህ ያለኝ አማራጭ አንተን መለወጥ ነው። አንተ ነህ ዋናው አለው። ምን አረኩኝ ሲለው ደብተራ ጋር እገሌ ጋር እየሄድክ ጠንቋይ ጋር እየሄድክ የቤቱ ውርስ የሚገባኝ ለኔ ነው እያልክ ድግምት እያስደገምክ ወንድሞቼ በሙሉ አስራቸዋል። እኔን ግን ማሰር አልቻልክም። ይኸው እግዚአብሔርን እያመለኩኝ ያለሁት የምትልክብኝ መንፈስ በሙሉ ምን እያደረገኝ እንደሆነ ተመልከታለና ቄሱ ተጠሩ። ቄሱ መጡ። በጸበል ይሄኛው ባለ ታሪካችን በጸበል እየመቱት የሚለፈልፈውን መለፍለፍ ይሄ የታሰረው በሰንሰለት የታሰረው ወንድሙ በመንፈስ የታሰረው ወንድሙን ሲጮህ ያየዋል ማለት ነው። እየሰማችሁ ነው አይደል? ይሄንን ዘዴ ከየት ተማርክ አልኩት። ይሄን ልጅ ከፊልም ምን ያየሁት አለኝ። ባባ የሚባል ታሪኩ ባባ የሚባል አርቲስት ታውቃላችሁ? እሱ ፊልም ላይ ታግቶ አንደርግራውንድ ታስሮ እንዴት ስነ ልቦናው እንደተስተካከለ አይቶ ነበርና ይሄንን ነው ያደረኩት አለኝ። እና ከፊልም የተማርኩት አለኝና በጣም የገረመኝ እንዴት ደግሞ የኛን ትምህርት ተማርክ አልኩት። የእናንተን ትምህርት የተማርኩት ደግሞ ገዳም መጥቼ ነው። ሱባኤ ልትይዝ የመጣች አንዲት ልጅ አስተምራኝ ነው። ይሄን ነገር ካዳመጥክ ቤተሰብን ታተርፋለህ ብላ ነገረችኝ ብሎ ነው ለኔ ነገረኝና ይሄ ታላቅ ወንድሙን በሰንሰለት አሳስሮ ጸበል እንዲጠመቅ አድርጎ በግድ እንዲሰግድ በቀን 41 ስትሰግድ ካላየሁኝ አላስፈታህም ብሎታል። በግድ በቃ እግዚአብሔርን በግድ ነው እንደማመልከው እያለ አዎ በግድ ነው የምታመልከው፣ የእግዚአብሔርን ኃይል ማየት አለብህ እየተባለ ለምን ደብተራ ጋር ሄድክ፣ ለምን ጠንቋይ ጋር ሄድክ እያለ እያለቀሰ ነው የሚያናገረው። እናንተ ቪዲዮን ብታዩት በጣም ነው የምታለቅሱት። ወንድሙን እያለቀሰ ነው የሚያናገረው እና ቄሱ መጨረሻ ላይ ለማን ያዝናሉ? ለዚህ ለሚጠመቀው ልጅ ያዝናሉ። እነዚህ የሚለወጡ ሰዎች አይደሉም፣ ፍታውና ይሂድ፣ ከፈታውት ይገለኛል። አይ አይነካህም፣ እኛ በመስቀል እንገዝተዋለን፣ ይኸው በስላሴ ስም አስሬሃለሁ፣ ወንድምህን ጫፉ እንዳትነካው። በቃ ወደ ቤት ተመልሶ አይመጣም። ከመነኮሰም እዚህ ይመነኮሳል፣ ከሄደም ሌላ ከተማ ሄዶ ይኖራል። ያንተን መሬት ውሰድ፣ ሀብት ንብረትህን ውሰድ፣ ይገባኛል የምትለው መሬት ውሰድ፣ ወንድሞችን እንዳፈዘዝካቸው እንዳደነዘዝካቸው ኑር፣ አይመለከተንም። በቃ ይሄ ልጅ ግን ተወው፣ አንተ የምትለወጥ ሰው አይደለህም ብለው ፈቱት። ቄሱ ፈቱት። ከዛ ከሰንሰለቱ ተፈቶ እንዴ ብሎ ተነስቶ ይሄድ። ኧረ አባቴ መልሰው ይሰሩኝ፣ ተነስና ግደለው እያለኝ ነው። መልሰው ይሰሩኝ አላቸው እኮ። ተነስና ሞክራ እስቲ ሞክረው፣ ከዚህ ግዝት ካመለጥክ ሞክረው አሉት። በቃ ሰንሰለቱ ተፈቶ ይሄኛው በምንድን የታሰረው? በመንፈስ ኃይል የታሰረው፣ ይሄኛው ደግሞ በሰንሰለት የታሰረው የነበረው። እኚህ ቄስ ግን ይሄኛውን ከአጋንንት እስራት ፈቱት፣ ይሄኛውን ደግሞ ከሰንሰለት እስራት ፈቱትና በሉ እንደፈለጋችሁ አሁን እኔ ማከላችሁ ቁጭ ብያለሁ ተወያዩ አሏቸው። እና ይሄ ታላቅ ወንድም የተባለው በጣም አዘነ። በጣም ያዘነው እንዴት ግን በዚህ ልክ ልታውቅ ቻልካሉ? እንደ አንተ የምትደግምብኝ ድግምት ይኸው መንፈሱ ሲለፈልፍ ሰማር። በቃ በዚህ ነው ያወኩት። የነ መምህር ተስፋዬን ትምህርት የነ መምህር ግርማ ትምህርት አዳምጬ ለዚህ በቃ አልጋህ መኝታ ስር ያስቀመጥኩትን አላየህም አለው። ምንድን ነው ያስቀመጥከው ሲለው መኝታ ስር ያስቀመጥኩት ድርሳነ ሚካኤል ነው፣ አንተ የምተኛበት ስር እና አንተን ያሰረህ እኛን እንዳትገለን ያስደገምከው ድግምት እኛ ላይ እንዳይሰራ ያሰረህ ቅዱስ ሚካኤል ነው። እኔ ግን ድርሳነ ሚካኤል እንዴት አድርጌ እንዳስቀመጥኩት አታውቅም። በጣም የተደነቀው እኔ የምተኛበት አልጋ ስር አለው። አዎ ከዚህ ሰዓት ጀምሮ እኔ ድግምቴን አቆማለሁ፣ መሬቱም ለኔ አይገባኝም። ወንድሞቼ ሁሉ ከተከፋፈሉ በኋላ ከተከፋፈሉት ገንዘብ ላይ
ከተከፋፈል ገንዘብ ላይ ይገባሃል ብለው የሚሉኝን ቆርሶ ይስጡኝ እንጂ ካሁን በኋላ እኔ መሬት አይገባኝም፣ እንዲያውም እድሜ ገፍቷል ብሎ እድሜው ወደ 43 44 ነውና ከዚህ በኋላ እንዲያውም እኔ አግብቼም አልኖርም እዚህ ነው መቀመጠው ብሎ ይመነኩሳል ተብሎ የታሰበው ትንሹ ልጅ ሲፈራ የነበረው ልጅ ሳይመነኩስ ትልቁ ልጅ ከዚህ ገዳም አልወጣም ብሎ ዛሬም ድረስ ገዳሙ ላይ ነው ያለው። ወጣቶች ማድረግ ያለባቸው የተነገረ ሁሉ እውነት አይደለም፣ ወይንም ደግሞ ትልልቅ ሰዎች ናቸው የምንላቸው ስለያዙት ልክ ነው ማለት አይደለም። መጽሐፍትን መመርመር፣ መምህራንን መጠየቅ፣ በቂ የሆነ ግንዛቤ እንዲኖራቸው ማድረግ እና ደግሞ በተለይ ምክንያታዊ መሆን በተለይ አንዱ ትልቁ ያጣ ነው እንዲህ በሚወረወሩ ሐሳቦች ነው አይምሮአችን የሚሞሉት እንጂ በምክንያት የተበጠሩ በዚህ በአመክንዮ ላይ የተደገፉ ሐሳቦችን የማሰብና አይምሮን ጥልቅ ግንዛቤ ሰፊ ዕውቀት ያለው እንዲሆን የማድረግ እድል እየጠበበ እየመጣ ነው። ይሄ በራሱ ተጋላጭነትን ያመጣል። ውስጣዊ ተጋላጭነት ለውጫዊ ተጽዕኖ በር ይከፍታል። አሁን ምናልባት እንዳለመታደል ሆኖ እነዚህ ግልብ የሆኑ ማህበራዊ ሚዲያዎች ለምሳሌ አሁን 10 ገጽ አሁን አንድ ሰው ቁጭ ብሎ ማንበብ የሚችልበት ትዕግስት የለውም። 10 ገጽ ማለት ነው በትንሹ ማለት ነው። እንግዲህ በትምህርት ዓለም ውስጥ እንግዲህ እስከ 100 ገጽ አንድ ኮርስ ብቻ አሳይመንት ስሩ ብቻ ሲባል ራሱ ሁሉ እስከ 30 ገጽ ሁሉ ቁጭ ብሎ የሚጽፍበት ጊዜ አለ ትምህርት ዓለም ውስጥ ማለት ነው። አሁን እርግጠኛ ነኝ ትውልዱ መጻፍም አይፈልግም ማንበብም አይፈልግም። ይሄ በጣም አደገኛ አይምሮን የሚገል ነገር እየተፈጠረ ነው። ስለዚህ በሰፊው ዕውቀት ሊያገኝ የሚችል ያ የልጅነት ብሩህ አይምሮ እየጠበበ ምንድነው ይሄ በምናየው ልክ ሼፕድ እና ሞዲፋይድ የሆነ የመምጣት ነገር ማለት ነው። አንድ ነገር ስንመለከተው አትኩረን ስንመለከተው ለምሳሌ ምንድነው እንደ አይን መነጽር ብንወስድ የአይን መነጽራችን በመነጽሩ የማሳየት አቅም አይናችን ሼፕ እየሆነ ይመጣና ከመነጽሩ ጋር ይስማማል ማለት ነው። ፋይናሊ የኛ የማየት አቅም በመነጽሩ ፓወር ይወሰናል ማለት ነው። ይሄ በጣም አደገኛ ሜንታሊቲ ነው። የማሰብ አቅማችን የሰው ልጅ በእግዚአብሔር መልክ የተፈጠረ ነው። እንደ እግዚአብሔር አዋቂ ነው። ሁሉን ነገር እግዚአብሔር ሊያደርግ በሚችለው ልክ ማድረግ ይችላል በእግዚአብሔር ጸጋና ኃይል ማለት ነው። ያንን ደግሞ በመረዳት በማገናዘብ ምንድነው የምንለው አለ ፍልስፍና ላይ የሰው ልጅ ጠያቂ ነው፣ ጠያቂ አገናዛቢ ነው፣ የሚረዳ ነው። ዋይ የሚሉ ጥያቄዎችን ያነሳል እና ደግሞ የተለያዩ መረጃዎችን ያገናዝባል ከመምህራን ከመጻሕፍት። እነዛን መረጃዎችን ግራ ቀኙን እያገናዘበ ያመዛዝናል። አሳማኝ ሆኖ ያገኘውን ዕውቀት አንደርስታንድ ያደርጋል፣ ግንዛቤ ያገኛል። ይሄ ነው በቃ ፎርሚዴብል የሆነ ወይንም ኤስታብሊሽድ የሆነ ኖሌጅ የምንለው ስቴትመንት የምንለው። በዚህ ልክ ወጣቱ አንባቢ፣ ጠያቂ፣ ተከራካሪ፣ ተሟጋጅ፣ በምክንያት የሚያስብ መሆኑ እየቀረ መጥቶ በእነዚህ በማህበራዊ ሚዲያ የሚተላለፉ ግልብ በሆኑ ዕውቀቶች ውስጥ ነው እየተጠለፈ ይሄድ ያለው። ይሄ አይምሮን እያቀጨጨ የዚህ ምናልባት ይሄ ኒው ኤጅ ሪሊጅን የፈጠራቸው እሳቢዎችን በሱ ልክ ፊት የሚያደርግ ማህበረሰብ ነው እየተፈጠረ ያለው ማለት ነው። በዛ አመለካከት ልክ የሚሄድ ትውልድ ነው እየተፈጠረ ያለው ማለት ነው። ይሄ አደገኛ ወጥመድ ነው። ምናልባትም ወጣቱ ራሱን እንዲያነቃ፣ አይኑን እንዲገልጥ፣ በመጣበት መንገድ እንዲሄድ፣ በሰውነት ልክ አቅም ሊያድግ እስከሚችልበት ድረስ ማደግ እንዳለበት እንዲያስብ። በተለይ ወጣቶች የትምህርት እድሜ ነው ወጣትነት በእውቀት የምናሳልፍበት እድሜ ነው። እሱን እነዚህ ማህበራዊ ሚዲያ የሚፈጥሯቸው ተጽዕኖዎችን ተጋላጭ ሳይሆኑ ራሳቸውን መጠቀም ያሉብንን ነገሮች በአግባቡ ተጠቅመን ግን የሚበልጠውን ጊዜያችንን ግን ይሄ አይምሮአችንን የመጠበቅ የማዳበሩ ስራ ላይ ነው መስራት ያለብን። ያ ካልሆነ ግን ሰለባ ነው የምንሆነው፣ ተጽዕኖ ስር ነው የምንወድቀው። ስለዚህ እነዚህ ሃይማኖቶች የሚናገሯቸው ነገሮች የመከተል ያንን የማድነቅ በዛ ማዕበል ውስጥ እየተንከባለሉ መወሰድ ነው የሚሆነውና እውነት ነው ወጣቱ ሊጋለጥ ይችላል። እንግዲህ ይህንን እንደ ቤተክርስቲያን እያሳሰቡ እያስተማሩ ለተጽዕኖ ተጋላጭ እንዳይሆኑ ማድረግ የኛም
የማህበረሰቡ ሁሉ ኃላፊነት ነው ብዬ ነው ማስ እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመመልከት ለመዳሰስ ሞክረናል። በቀጣይም በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ በዛሬው ቪዲዮአችን ላይ የተመለከትነው በተለይም ደግሞ ወላጆች ልጆቻችሁን በደንብ ተመልከቱ። በጣም ብዙ አሳፋሪ ነገሮችን እያየን እንገኛለን። እያንዳንዱ ወላጅ ልጆቹን በደንብ መከታተል አለበት። ማታ ሲተኙ ብቻቸውን በተለይም እድሜያቸው ከ7 እስከ 18 ባሉ ወይም ደግሞ ከ8 እስከ 18 ብቻ ወጣት ሆኖ ቤት ውስጥ ያሉ ልጆችን በደንብ መከታተል ያስፈልጋል። በደንብ መከታተል ያስፈልጋል። ሴቶችንም እንደዛው ምን እያደረጉ ሌሊትም ቢሆን ተነስታችሁ ልጆቻችሁን መቃኘት መመልከት ያስፈልጋል። ምክንያቱም ብዙ ጊዜ ልጆች ብቻቸውን በሚሆኑበት ጊዜ የሚያደርጓቸው ነገሮች የሚሰሯቸው ነገሮች ያ ብቻ አይደለም። እኛ ወላጆችም ደግሞ ራሳችንን መፈተሽ አለብን። በክርስትና ሕይወት እንዴት እንዳላችሁ፣ እንዴት እንደመጣችሁ፣ ምን አድርጋችኋል፣ ወጣት በነበራችሁ በጊዜ ውስጥ ምን ሰርታችኋል፣ ያ ሁሉ ነገር ወደ ልጆቻችን ተሻግሮ ዋጋ ያስከፍለናል። ስለዚህ በጣም መጠንቀቅ አለብን። እያንዳንዱ ጉዟችንን መቃኘት ያስፈልጋል። በእያንዳንዱ እርምጃዎቻችን ላይ ክርስትናችንን ማስቀደም መቻል አለብን። ከክርስቶስ ጋር እጅ ለእጅ መያያዝ አለብን። ይህንን ካደረግን በሕይወታችን የተደቀነውን የታሰረብንን ሁሉ የምንፈታው በዚህ መንገድ ስለሆነ ሁላችንም ይህን ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። ሁላችሁም ይህንን መረጃ ይህንን ቪዲዮ ለብዙ ሰዎች አድርሱ። በዚህ በቻናል ላይ 32000 ወይም 33000 ሰዎች አሉ፣ ግን ብዙ ቪዲዮዎች አይታዩም። ብዙ ሰዎች አይመለከቱትም። ቢያንስ ሼር አድርጉ። ለብዙ ሰዎች እንዲደርስ ብታደርጉ ብዙ ሰዎች ይማራሉ። ምክንያቱም እንደዚህ አይነት መረጃዎችን ማጋራት ያልነቁ ሰዎች እንዲነቁ፣ ያላዩ ሰዎች እንዲመለከቱ፣ ያልተረዱ ሰዎች ነገሩን ተረድተው ራሳቸውን እንዲጠብቁ ቤታቸውን ልጆቻቸውን እንዲከታተሉ ያደርጋልና ሁላችንም ልናደርግ ይገባል። ይቆየን። አሜን።